ዶሜን ኤንድ ሬንጅስ ኦፍ ሪሌሽን የሪሌሽን ኢንቨርሳችን ዶሜን እና ሬንጅ ዶሜን ኤንድ ሬንጅ እዚህ ጋር ኮንሲደር ሪሌሽናችን ይሄ ነው። 2 related is 20 3 90 4 18 5 17 6 16 ከዛም ፋይንድ አር ኢንቨርስ ተጠየቅን። ምንድነው የምናደርገው? ቦታውን እንቀይራለን። እንደዚህ 20 ከ2 ጋር አለው 20 ከ2 19 ከስንት ከ3 18 ከ4 17 ከ5 17 ከ5 16 ከ6 ላለው ይሄ ኢንቨርሳችን ነው። ከዛም ዶሜን ኤንድ ሬንጅ ኦፍ አር ተጠየቅን። አር ላይ ዶሜናችን ዶሜን ኦፍ አር is equals to 2 3 ፈርስት ኮምፖነንት ማለት 2 3 4 5 6 ናቸው ዶሜናቸው። ሬንጅስ የአር ሬንጁ ደግሞ ሰከንድ ኮምፖነንት ማለት ነው። ሬንጅ ላይ 20 19 18 17 16 ናቸው ሬንጃችን። ይሄን አግኝተናል። እሺ ሲ ላይ ደግሞ ፋይንድ ዶሜን ኤንድ ሬንጅ ኦፍ አር ኢንቨርስ የአር ኢንቨርስ ዶሜን ተጠየቀ። ዶሜን ኦፍ አር ኢንቨርስ እሺ ንገሩኝ። 20 ነው አይደል? ፈርስት ኮምፖነንቶች 20 19 is equals to 20 19 18 17 16 ማለት ነው። ይሄ ዶሜናችን ነው። እሺ ሬንጅ ኦፍ አር ኢንቨርስ ሬንጅ 2 3 4 2 3 4 5 ናቸው። እናም 6 ምን አገኛችሁ እዚህ ጋር? ዶሜን ኦፍ አር ኢንቨርሳችን ከማጋን እኩል ዶሜን ከሬንጁ ከዚህ እኩል ያው የአንዱ ዶሜን ለሌላኛው። የዚህ ጋር ደግሞ ሬንጅ ያልነው 2 3 4 5 6 ያልነው እዚህ ምን ነበር? ዶሜን ነበር። እዚህ ዶሜን የሆነው እዚህ ጋር ሬንጅ ነው ማለት ነው። እሺ ስለዚህ እዚህ ጋር የተረዳነው ነገር አለ። ዶሜን ኦፍ አር ከማጋ እኩል ነው ከሬንጅ ኦፍ አር ኢንቨርስ ጋር እኩል ነው ማለት ነው። አር ኢንቨርስ ጋር እንደዚሁም ሬንጅ ኦፍ አር is equals to ዶም ኦፍ አር ኢንቨርስ ጋር እኩል ነው ማለት ነው። ከዚህ ጋር እቺን አትርሱ። እሺ ይሄን ተረተናል። ይኸው እዚህ ጋር ተቀምጦልናል። ይኸው ዶሜን የዚህ ዶሜን ለዚህ ምንድነው? ሬንጅ ነው። የዚህ ሬንጅ ለዚህ ዶሜን ነው ማለት ነው። As the relation are often specified by expression involving first component እንደ ሪሌሽን አብዛኛው ጊዜ ኤክስፕረስ የሚገለጸው በፈረስት ኮምፖነንት ነው፣ መጀመሪያ ኮምፖነንት ነው። እሱ ምን ይባላል? ኤክስ ይባላል አለን። ሰከንድ ኮምፖነንት ደግሞ ሴይ ዋይ ተብሎ ይጠራል። አብዛኛው ጊዜ የሚገለጸው በዚህ ነው። It is naturally for us that we went to work with the concept of the inverse relation in the setting. The inverse relation can be formed by interchanging the roles of x and y. ቦታ በመቀያየር ነው ማለት ነው። In the defining expression that is given relation ይሄንም ደግሞ በማቴማቲካል ላንጉዌጅ ስንገልጸው r which is equals to the sets of x related with y say that ይህም ብሎ ማለት x y elements of a relation are we have two ways of defining r inverse ሁለት ዌዮች አሉ ምንገልጽበት። አንደኛ ዌይ ይሄ ነው y related with x and y elements of a relation r ናቸው ማለት ነው። ሁለተኛው አገላለጽ ደግሞ ይሄ ነው ምንገልጽበት። ሌላኛው ይሄኛው ነው። የመጀመሪያው እንደዚህ y related with x ነው። በዚህ ጋር x related with y say that y related with x elements of r ብለን በዚህ መንገድ ብንገልጸው በዚህኛው ብንገልጸው ተመሳሳይ ነው። እዚህም ጋር ቦታ ብንቀይር ወይም ደግሞ ከፈለግን እዚህ ጋር ማለት ነው።
ችግር ያለው ነገር የለም። እሺ እዚህ ጋር እንምጣው። ፋይንድ ዶሜን ኤንድ ሬንጅ ኦፍ አር ኢንቨርስ። የተሰጠን አር ነው። የተጠየቅነው ግን ምንድነው? አር ኢንቨርስ ነው። ዶሜን ነው ሬንጁ። ከፈለግን መጀመሪያ ምን እንፈልጋለን? አር ኢንቨርስ እንፈልጋለን። ቦታ እንቀይራለን። 2 እንዲህ እናደርጋት። 2 ከኔጌቲቭ 3 እላለሁ። 3 ከኔጌቲቭ 2 4 ከኔጌቲቭ 1 5 ከ0 ቦታ የቀያየርኩ ነው። 6 ከ1 7 ከ2 8 ከ3 ማለት ነው። እንዲህ ካደረኩት በኋላ አሁን ዶሜን ፈረስት አጣለሁ። ዶሜን ማለት ምን ቢላውጣው 2 እላለሁ። 2 3 4 5 6 7 እና 8 ናቸው ዶሜን ሬንጅስ። አሁን የዚህ ዶሜን ያልነው ለዚህኛው ዶሜን ኦፍ አር ኢንቨርስ አጣ ለላይኛው ምን ነበር? 2 3 4 5 6 7 8 ምንድን ናቸው? ሬንጅ ነበሩ። ለታችኛው ምን ሆነ ማለት ነው? ለታችኛው ዶሜን ሆነ። ለአር ኢንቨርሳችን ዶሜን። ሬንጅ ደግሞ ለማውጣት ይኸው ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 ማለት ብለን እናጣለን። ምንም የሚከብድ ነገር የለውም። ይህን ይመስላል። ይኸው ከስርም ተቀምጦልናል። የአንዱ ዶሜን ለአንደኛው ሬንጅ ነው ማለት ነው። እሺ እንደዚህ ቢሆንስ? እንደዚህ ቢሆንስ? አሁን የዚህ ዶሜኑ ምንድነው? ዶሜን በኤክስ ቦታ ምን ማስገባት እንችላለን? በአር ላይ ማለት ነው። በኤክስ ቦታ ምን ማስገባት እንችላለን? ዶሜናችን ሊነር ሲሆን ሁሌም ሪያል ነምበር ነው። ሬንጁስ ሬንጅ ሊወጣ የሚችለውስ እዚህ ጋር ኤክስ እና ዋይ ሪያል ነምበር ነው ስላልሆነ የሚወጣውም ሪያል ነምበር ነው ማለት ነው። የሚወጣውም ሪያል ነምበር ነው። ሶ አሁን የዚህ ዶሜን ለአር ኢንቨርስ ምንድን ነው ብለናል? ሬንጅ ነው። ሶ ሬንጃችን የአር ኢንቨርስ ሬንጃችን ምን ሆነ ማለት ነው? ሪያል ነምበር ነው። እሺ የዚህ ሬንጅ ደግሞ ለአር ኢንቨርስ ምንድን ነው ብለናል? ሬንጅ ኦፍ አር ኢንቨርስ which is equals to ሪያል ነምበር ነው ማለት ነው። ሪያል ነምበር ኢንቨርሱን ማግኘት እንችላለን። ፋይንድ ኢንቨርስ ላላ እዚህ ጋር ፋይንድ ኢንቨርስ ላላ እዚህ ጋር ኢንቨርሱን ፈልጉ ብሎናል። ከዛ በኋላ ነው ዶሜን ሬንጅ ያለን። ዶሜን ሬንጅ አሁን አግኝተነዋል። ኢንቨርሷን እንፈልጋት እስቲ። ኢንቨርሷን ለማግኘት y ላለው y which is equals to 3x plus 6 እልና ኢንተርቼንጅ አደርጋለሁ። የኛውን x is equals to 3y plus 6 ላለው ማለት ነው። plus 6 ወደዚህ ያሻግራታል። እንደዚህ x minus 6 ትሆናለች which is equals to 3y አይደል? ከዛም ኦቨር ምን ላለው ኦቨር 3 ላለው ይሄ በዚህ ጣፋና y which is equals to x over 3 minus 6 over 3 ማለት 2 ነው። minus 2 ሆናል ማለት ይሄው ይሄን ይመስላል። ኢንቨርሱ ይሄን ይመስላል። ኤክስፕረስ አድርገን ስናስቀምጠው በዚህ ፎርም እናስቀምጠዋለን ማለት ነው። ነው እዚህ ጋር ተቀምጠው የዚህኛው ኢንቨርሱ ይሄ ነው። ዶሜኑም ሪያል ነምበር ነው። ሬንጁም የዚህ ሪያል ነምበር ነው። ሁለቱም እንደዚያው ሪያል ነምበር ናቸው። እሺ አሁንም ቪዲዮ እንዳይበዛብን ከ16 ከፔጅ 16 እነሳለሁ። በቀጣይ ቪዲዮ ይሄን ይመስላል። እናንተ እቺን ኤክሰርሳይዝ ሰሩልኝ። እቺን ማለት ነው ኤክሰርሳይዝ 1.5 እኔ ከ16ኛው ፔጅ ላይ እነሳለሁ። እቺን ሰርታችሁ ላኩልኝ። ለዛሬ በዚህ ይበቃናል።